ለፍታበታል። ያው በሚዲያ በምታገኘው ነው። ሌላ ገቢ የለም ይህን ያህል ለመግዛት እና ብዙ ዋጋ ከፍላ ያገኘችውን ብር እንግዲህ ለሱ አንተ ወርቅ ይገባሃል፣ ለእኔ ብዙ ነገር አድርግህልኛል፣ ከሰው በታይ ሳይሆን ከሰው በላይ ቆሜ አብቤ እንደዚህ ቁንጅት ብዬ እንድታይ ያደረከኝ አንተ ስለሆንክ ለዚህ ውለታ ደግሞ ወርቅ ይገባሃል ብላ ነው እንግዲህ ይህን ያህል ወጪ አውጥታ ይህን የወርቅ ሰዓት በስጦታ መልክ ያበረከተችለት። አንድ ሳምንት ባልሞላ ጊዜ ውስጥ ወርቁ ተወሰደበት። መወሰዱ ብቻ አይደለም እሱም ተደበደበ የሚል ነገር ለሀይሚ ሲነገራት ምን አይነት ስሜት ይሰማታል ነው። በዚህን ሰዓት ከገንዘብ ከሰው ማን ይበልጣል? በጣም ቀፋፊ ጊዜ ነው አሁን ላይ። ከገንዘብ ከሰው ምንም ጥርጥር የሌለው ሁላችንም ጋር ያለ ሁላችንም ቦታ ያለ ገንዘብ ነው የምናስበልጠው። አብዛኞቻችን ምንም ጥርጥር የለውም ገንዘብ ነው፣ ራስ ወዳድ ነው። ሁሉም እርስ በርስ እንረዳዳና ያ የጠፋ ነገር እናገኛለን የሚል ሰው የለም። አሁን እዘጋ ሀይሚ እንዴት ለብሰ ትወጣለች ያንን ያህል ብር አውጥቼ ትላለች የሚል ነገር ነበር እኔ የጠበኩት። ቪዲዮውን አንድ ነገር ስኬፕ ሳታደርገው ሙሉውን ከሰማችሁት እኔ ጥላት ነው ያለችው። ኦ ማይ ጋድ ይህን ያህል እኮ የወርቅ ብር ለማግኘት ብዙ ዋጋ ከፍላለች፣ ብዙ ተሰድባበታለች፣ ብዙ ነገር ተብላበታለች። አይዲያውን ለማምጣት ራሷን አሳመመዋለች። ግን ደግሞ ሁኬር ሰው ነው መተካት የማይቻለው እንጂ ያ የወርቅ ዋጋ ይተካል። እንሰራለን፣ ከሰራን ደግሞ እናገኛለን ነው ባጭሩ። በዛሬ የፕራንካቸው ቪዲዮ ላይ ከገንዘብ ከሰው ከፍቅረኛ ከገንዘብ የሚባል ውድድር አለ አይደል? ያንን ነው ይዘውት የመጡት። ለማንኛውም ሀይሚ ፕራንክ ተደርጋለች። ቢሆንም ግን መልሷ እጅግ በጣም የሚገርም ነው። ስለ ወርቁ ምንም ደንታም አልሰጣትም። አንደኛ እኔ ነኝ ጥላትን ያለችው፣ ሁለተኛ ነገር አደራ ብዬ ነበር፣ ደጋግሜ ነግሬ ነበረ፣ አስረህ እንዳትወጣ ብዬ ነበር እኮ አለች። ከዛ ውጪ አቴንሽኗ ሁሉ ነገሯ በቃ ድንግግጥ ያለችው እሱ ላይ ነበር፣ የተመታሁት አለው ላይ ነበር። እና በጣም የሚገርም ነው። ከዛ በተረፈ እንግዲህ በቃ ሀይሚ ትለያለሽ። ገንዘብ ሁኬር ነው ያለችው። በቃ ምንም ረስቷል። እንደውም ወርቁን አሁን እሱ አቴንሽኗ ተመታው ላይ ነበር። ሐኪም ቤት ኬንግ ልውሰድህ፣ መድኃኒት፣ ምግብ ምንድን ነው ለምን አልነገራችሁኝም? በቃ ምንም ስለ ወርቁ ረስተዋል ጭራሽ። በቃ ከዚህ በላይ ምን ትፈልጋላችሁ? ከዚህ በላይ ምን ትፈልጋላችሁ? በዚህ በቀፋፊ ጊዜ እኮ ከገንዘብ ከሰው በላይ እኮ ገንዘብ ያስበለጠ ሰው ነው እኮ አሁን በዝግ ሰዓት እኮ ገንዘብ ብዙ የሰው ህይወትን እኮ እያስጠፋ ነው ያለው። ግን ደግሞ ሀይሚ ምንም አልመሰላትም። በጣም ነው የገረመኝ። ሌላው እንግዲህ ትናንትና በየጓደኞቻቸው ቤት መጥተዋል። ሀይሚም ከሚኪ ከብሩክ ጓደኛ ጋር ማለት ነው መታለች። እኔ ቲክቶክ ላይ ያው ብዙ አልገባም እንጂ እከታተለዋለሁ። ብሩክ በዛ አጋጣሚ ለሀይሚ ቀለበት የወርቅ ቀለበት ሲሰጣት ሙሉ እምነቱን ነው የሰጣት። ሙሉ እምነቱን አንድ ጠብታ እንኳን ሳያስቀር ነው። የአንገት ወርቋ በቀለበት በመስቀል ነው፣ የጣቷ በመስቀል ነው፣ የአንገቷ በመስቀል ነው፣ የጆሮ ሁሉ ነገሯ በመስቀል ነው። ሙሉ እምነቱን ነው አንድ ጠብታ ሳይቀር ሙሉ እምነቱን ነው ለሀይሚ ያስረክበው። እና ያንን እምነቱን ደግሞ ቃል ደግሞ የእምነት ዕዳ ነው። ቃል የገባችውን ዕዳ የትም ጥላ ያንን የሰጣትን የእምነት ዕዳ መልሳ በሚኪ በኩል ሚኪ እኔ ይሄንን ቀለበት አልፈልገውም፣ በዚህ እድሜ ገና ልጅ ነኝ፣ ገና ጠግቤ ሮጬ አልጠገኩም፣ ስለዚህ ይህን የጣት ቀለበት ለብሩክ መልስልኝ ብላ ስትለው ያለውን ነገር ሁላችሁን ሰምታችኋል። በጣም ሰፋ ያለ ማብራሪያ ነው የሰጠው። እዛ ሰምታችሁታል ብዬ አስባለሁ። ይህን ቀለበት ተቀብዬ ለብሩክ ከምመልስለት ሞቴን እመርጣለሁ ነው ያለው። እንደሰማችሁት እንግዲህ ሁላችሁም እዛ ሰምታችሁታል ብዬ አስባለሁ። ጓደኛዬ የሰጠሽን የእምነት የቃል ኪዳን ቀለበት እኔ ከአንቺ ተቀብዬ ለሱ ከምመልስለት ሞቴን እመርጣለሁ የሚል በዚህ ሰዓት ጓደኛ እንዲሰጠን እመኛለሁ። የለም እንዲሰጠን። ይሄ ነው ጓደኛ ማለት፣ ይሄ ነው የበረሃ ጥላ ማለት። ጓደኛ ማለት ሰው በጠፋ ጊዜ ሰው ሆኖ የሚገኝ ነው እንጂ ሰው ባለ ጊዜም አለ በጣም ብዙ ሰው፣ የምናቀውም የማናቀውም ብዙ ሰው አለ። ግን ችግሩ ምንድን ነው? ሰው ባጣን ጊዜ የሆነ ሰው ባስፈለገን ጊዜ የሚሆን ጓደኛ ግን የለም። እንደ ሚኪ አይነቱን ጓደኛ ግን ለሁላችንም ያድለን ነው የምለው። ለማንኛውም በዛሬው የፕራንክ ቪዲዮ ላይ ሀይሚ በጣም ልባም ሰው ነሽ፣ ከገንዘብ ይልቅ ሰውን አስበልጠሻል። ያንን ወርቁን ጭራሽ ረስተዋለች። በቃ ስለሱ መመታት፣ ስለሱ ጤንነት፣ ስለሱ በቃ እንዴት ተመታ ዘጋ ራሱ ላይ ሆዱ ላይ ምናምን የሚለውን እንጂ አትንሹ ጭራሽ ወርቁን ረስተዋለች። እንዴት ነው እኔ ራሴ በቃ ጓ ትላለች። እንዴት ተለብሰዋለ፣ እንዴት ያንን ያህል ብር አውጥቼ ትላለች የሚል ነገር ነበር የጠበኩት። በሚገርም ሁኔታ ግን ሀይሚ ከገንዘብ ይልቅ ከግማሽ ሚሊዮን የወርቅ ሰዓት ይልቅ
ብሩክን አስበልጣለች። ይመችሽ፣ ይመቻችሁ። ሁላችንም ከገንዘብ ይልቅ ሰውን እናስበልጥ። ሁላችንም እርስ በርሳችን ከምንቦጫጨቅ፣ ከምንፎጋገር፣ ከምንሰዳደብ እስኪ እጅ ለእጅ እንያያዝ። የዛሬው መልእክቴ ነው። ይመቻችሁ።